ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 1 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። እንዲሁም ደግሞ የግንባር 24 ሰዓት ሪፖርቶችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በአማራ ክልል የግንባር መረጃዎችን እንዲሁም ደግሞ ተዛማጅ አገር አቀፍ ፖለቲካዊ፣ ዲፕሎማሲያዊና የአፍሪካ ቀንድ መረጃዎችን አካትቻለሁ። ሌሎች ማህበራዊ ጉዳዮችን የሚያካትቱ ዘገባዎች አሉ። እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com ዲስክሪፕሽን ላይ በተገለጸው የኢሜል አድራሻ ሀሳብ አስተያየቶቻችሁ ታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር እንዲሁም ደግሞ በትዊተር መልእክት መላላኪያ መንገዶች መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ተሳትፏችሁ ይቀጥል። በኢትዮ ፎከስ በሚኖራችሁ ተሳትፎ እንግዲህ በሚዲያው ድርሻችሁን አሳድጉ፣ ተሳትፏችሁን አሳድጉ። ከአንድ ወገን ብቻ ከዚህ ወደዛ የምንናገርበት ብቻ ሳይሆን እናንተም ሀሳብ የሚካተትበት የማህበረሰቡ ድምጽ መሆን ያለበት ጉዳይ ካለ ብታካትቱ ሀሳቡን መልሼ ወደ እናንተ የማደርስ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ መረጃዎችን ይዣለሁ። እነዚህ መረጃዎች በቅደም ተከተል እየተከታተላችሁ አብራችሁን እንድትቆዩ ከመረጃዎቹ ባሻገር አስተያየትና መልእክቶችን ማድረሳችሁኛል። እነሱም የተወሰኑትን አቀርባለሁ። ዛሬ በእግር ኳሱ ቤተሰብ መነጋገሪያ ከሆኑት ጉዳዮች መካከል የወላይታ ዲቻና የሲዳማ ቡና ጨዋታ በአዲስ አበባ ይደረጋል። ይሄ በደጋፊዎቹ ከሐዋሳና ከወላይታ ሶዶ በርካታ ደጋፊዎች ቢመጡም በዝግ ስቴዲየም ይደረጋል የሚለው የእግር ኳስ ፌዴሬሽን ውሳኔ ብዙዎቹ እንዳሳዘናቸው ነው የተገለጸው። ጉዳዩ ምን እንደሆነ ግን የተገለጸ ነገር የለም። ከአቅም በላይ በሆነ ጉዳይ በዝግ ስቴዲየም ይደረጋል ተብሏል። ሁለቱም እንግዲህ ደርቢ የሆኑ ቡድኖች ናቸው። ደጋፊዎቻቸውም ከኳስ ባለፈ እንደዚሁ ከሐዋሳ ጋር በነበረው የከተማ በክልሉ በተለያዩ የፖለቲካ ጉዳዮች በተደጋጋሚ ድንጋይ የሚወራወሩ ነበሩ። በዚህ ጉዳዩም በሌላ ጉዳይ የታወቀ ነገር የለም። ግን በዝግ ስቴዲየም እንዲደረግና በኢትዮጵያ ቴሌቪዥን እና በሌሎቹ ማህበራዊ ሚዲያዎች ጨዋታው እንደሚተላለፍ እና ይህንን ከዛ መከታተል እንደሚችሉ መልእክት ተላልፏል። ይህ ብዙዎቹን አሳዝኗል። እንግዲህ የጸጥታ ቁጥጥሩ ምን ያክል ከአቅም በላይ እንደሆነበት የመንግስት በአዲስ አበባ የሚያሳይ ነው። ሌላው መረጃ ዩቲዩብ ትላንትና የነበረውን የትዕይንተ መረብ የህዝባዊ ስብሰባን ተሳትፎ ተከትሎ ዩቲዩብ ገደብ ተደርጎበታል በኢትዮጵያ ውስጥ የሚል እንደዚሁ መረጃ እየወጣ ነበረ። ከዚህ ጋር በተያያዘ እስኪ በየአካባቢው ዩቲዩብ ትላንትና ምሽት በነበረው ልደቱ አያሌው ባዘጋጁት የትዕይንተ መረብ ቀጥታ ስርጭት ምክንያት ገደብ ተጥሎበታል የሚለውን ይህንን ብታነሱ ትችላላችሁ። እንግዲህ ወደ መልእክቶቻችሁ ነው የምሄደው። በዩቲዩብ መገደብ በኩል ያሉ አስተያየቶች ካሏችሁ አድርሱን። ምናልባት ዩቲዩብ መከታተል አስቸጋሪ ከሆነ ቪፒኤን አብርታችሁ ልትከታተሉ ትችላላችሁ። ከአሁን በፊት በተደጋጋሚ ኢትዮጵያ ውስጥ ኢንተርኔት ይዘጋል፣ ማህበራዊ ሚዲያዎች ገደብ ይጣልባቸዋል። አሁንም ዩቲዩብ በዚህ ንቅናቄ ምክንያት ገደብ ተጥሎበታል የሚሉ መረጃዎች እየወጡ ነበር። እስኪ አረጋግጡልኝ በየአካባቢያችሁ ያላችሁ፣ በተለይ በሀገር ውስጥ። ከመልእክቶቻችሁ መካከል ዛሬ ሰኔ 1 2017 ዓ.ም 20ኛ የዲሞክራሲና የፍትህ ሰማዕታት መታሰቢያ ዕለት ነው። ይህንን ዕለት በሚዲያዎቹ በመታሰቢያውን እንዲያስቡትና እንዲዘክሩት እንደዚሁ ጥያቄ እናቀርባለን በሚል ከአዲስ አበባ አስተባባሪዎቹ መልእክት ልካችሁልኛል። በህወሓት ኢህአዴግ ዘመን የተጨፈጨፉት የሰማዕታት ቤተሰቦች ዛሬ መታሰቢያውን በሻማ ማብራት ስነስርዓት በተለያዩ ቦታዎች ያከብራሉ። ሰኔ 1 1997 በተጨፈጨፉት ዙሪያ እስካሁን ድረስ የተሳተፉ የጸጥታ የፖለቲካ ባለስልጣናት ቆዳ ቀይረው በስልጣን ቀጥለዋል። አንዳንዶቹ ብልጽግና ሆነው፣ አንዳንዶቹ ከህወሓት ጋር ተባረው ቁንጮ የህወሓቱ ቢባረሩም ግን በወቅቱ የፖሊስ ኮሚሽን የነበሩት እነ ወርቅነህ ገበየሁ ዛሬ በተለያየ ስልጣን ነው የሚገኙት። ይህንን ያስፈጸሙ አካላትም እስካሁን በህግ አልተጠየቁም። ስለዚህ አሁንም ፍትህ እንፈልጋለን የሚል መልእክቶችን አስተላልፋችኋል። ይህ እንግዲህ መታሰቢያ ቀኑ ዛሬ 20ኛ ዓመቱ ነው። ሌላው የትላንቱን የልደቱ አያሌውን ዝግጅት በተመለከተ በየነ መረብ ትዕይንተ ህዝቡ የተለያዩ አስተያየቶች እየወጡ ነው የሚገኙት። ለኔም የተለያዩ አስተያየቶች አድርሳችሁኛል። አንደኛ ፕሮግራሙ በብልጽግና ዘንድ ከፍተኛ ተጽዕኖ ስለመፍጠሩ በአዎንታዊነት የሚታይ ነው የሚል አስተያየት አድርሳችሁኛል። ከዚህ መካከል የነለገሰት ሁሉ ለዚህ ጉዳይ በፌስቡክ ላይ ወጥተው የሰጡት ምስክርነት ለመከላከል የሞከሩበት ማብራሪያ የተፈጠረባቸውን ተጽዕኖ የሚያሳይ ሲሆን ከነስብሃት ጋር አማራን እንደ ሲጋራ ረግጠን ጥለነዋል ከሚሉት ጋር የሚደረገው ህብረት፣ የፖለቲካ ግንኙነት፣ ዝምድና፣ የጋራ ጥላት አለን በሚል ጀዋርም ሆነ ስብሃት ከብልጽግና የባሱ ጥላቶች አይደሉም ወይ? የጋራ ጥላት አገናኘን በሚል እነዚህ ሰዎች ጋር የሚደረግ የፖለቲካ ዝምድናስ መጨረሻው ምንድን ነው የሚለውን ጥያቄዎች አንስታችሁልኛል። የጋራ ጥላት ነው ብልጽግና ከሚለው ባሻገር
የሚያስተሳስር የጋራ ፖለቲካ አለ ወይ? እነዚህ አብዛኞቹ ተገንጣዮች ናቸው የሚል አስተያየቶችን አድርሳችሁኛል። ሌላው ደግሞ ባህር ዳር አካባቢ በጸጥታ ኃይሎች ትናንትና ግንቦት 30 2017 ከቀኑ 8 ሰዓት ከሩብ ሜድሮክ ግብርና ምርምር አካባቢ አንድ ሰው በአሰቃቂ ሁኔታ በጸጥታ ኃይሎች ጭንብል በለበሱ የጸጥታ ኃይሎች በጥይት ተደብድቦ ሲገደል የተመለከቱ የዓይን እማኝ እንደዚሁ ይህን መረጃ አድርሰዋል። አንድ ሰው በአውቶማቲክ ጥይት ተደብድቦ ተገድሏል። የተገደለው ሰው ኖብል ተብሎ የሚጠራ አካባቢ የነበረ የምሽት መዝናኛ ክበብ ስራ አስኪያጅ እንደነበረ ይህንኑ ገልጻችኋል። በጥቆማና አስተያየታችሁ በእጅጉ ነው የማመሰግነው። እንዲሁም ደግሞ ከአድርሳችሁኝ ጥቆማዎች መካከል መረጃም ሆነው እንደ ዜና የሚሄዱ ናቸው። ብላቴ ወታደራዊ ማሰልጠኛ አቅራቢያ ዙሪያ ፍልውሃ ችግኝ ጣቢያ ማጠሪያ ተብሎ የሚጠሩ አካባቢ የሲዳማ ተወላጆች በኦህዴድ ባለስልጣናት በሆኑ የአካባቢ ጸጥታ ሰዎች በአሰቃቂ ሁኔታ እየተደበደቡ ነው፣ ግፍ እየተፈጸመባቸው ነው የሚል እንደዚሁ ጥቆማ አድርሳችሁኛል። ኦሮሞ ረግጦ ይገዛል፣ አርፋችሁ ተቀመጡ፣ አሸባሪ ናችሁ እያሉ ይህንን ግፍ ይፈጽሙባቸዋል። ለምሳሌ የአወሬ ቀበሌ ሊቀመንበርና ሌሎች የቀበሌ ካቢኔ አባላት የሲዳማ ተወላጅ የሆኑ በህገወጥ ትጥቅና ቦምብ ይዛችሁ ተገኝታችኋል በሚል የኦህዴድ የጸጥታ ሰዎች አስረው እያሰቃዩዋቸው ነው፣ የተገደሉም አሉ ነው የተባለው። በርካታ ሲዳማዎች የሚኖሩበት አካባቢ ቢሆንም አካባቢው በኦሮሞ መደበኛና ኢመደበኛ ታጣቂዎች በመቀናጀት መሬቱን እንፈልገዋለን ውጡ በሚል ጫና እያደረጉ እንደሆነ ነው የመረጃ ምንጮች የገለጹት። ይሄ በነገራችን ላይ ብልጽግና ከመጣ በኋላ በመሬትም በሚዲያም በፕሮፓጋንዳም በተቀናጀ መንገድ ብዙዎቹ አካባቢዎች ላይ የመሬት ወረራና መስፋፋት የሚደረግበት እንቅስቃሴ ነው። እነ ሽመልስ ይህን እንቅስቃሴ ይደግፋሉ። ወደ ቤንሻንጉል ተመከታታይ ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ እንደውም በተለይ ከማሸ ዞን የኛ ነው የሚል ቡለን እና ድባጤ መተከል የኛ ነው በሚል ታጣቂዎቹ በእነ ሽመልስ ቀጥታ ድጋፍ የተደረገላቸው ወረራዎችን ይፈጽማሉ። በአፋር እንደዚሁ አፋር አዋሽ 7 አካባቢ እንደዚህ ተደጋጋሚ በብሔራዊ ፓርኩ የአፋር ከተሞች ላይ ጥቃት ተፈጽሟል። ወደ ደቡብ ስንሄድ እዚህ አርባ ምንጭ የብሔራዊ ፓርኩ ነጭ ሳር ብሔራዊ ፓርክ እንደዚሁ በኦነግ ታጣቂዎች ተደጋጋሚ ጥቃት ተፈጽሞበታል። ወደ ጋምቤላ ስንሄድ ተመሳሳይ ጥቃቶች ተፈጽመዋል። በተለያዩ አካባቢዎች እንግዲህ እነዚህ ታጣቂዎች በመደበኛና በኢመደበኛ መንገድ ተደግፈው የማስፋፋት አካባቢዎችን እንደዚሁ የመቆጣጠር እንቅስቃሴዎችን እያደረጉ ነው የሚገኙ። ታጣቂዎቹ ያፈናቅላሉ። እነ ሽመልስ ደግሞ ቀጥለው የመንግስት መዋቅርና አስተዳደር ያዋቅራሉ። የሁለቱ ተናበው የሚያደርጉት ነው። እንግዲህ ከሁሉም ክልሎች ከትግራይ ክልል በስተቀር ከሁሉም የኢትዮጵያ ክልሎች ጋር እነዚህ ታጣቂዎች እና የእነ ሽመልስ መደበኛ መዋቅር ግጭት አድርጓል። ሰዎችን አፈናቅሏል። አዲስ አበባ ከተማን ሳይቀር ሸገር ከተማ ብለው ባቋቋሙት ከተማ ዙሪያ ከ531 ሺህ በላይ ሰዎች ናቸው የተፈናቀሉት። የፈረሱት ቤቶች ደግሞ ቁጥራቸው ከ130 ሺህ በላይ ይደርሳል። የኢትዮጵያ እንባ ጠባቂ ተቋም ባወጣው ሪፖርት መሰረት ማለት ነው። ወደ መረጃዎቹ ሲሄዱ ወደ አማራ ክልል ወዳሉ የግንባር መረጃዎችን ወደኋላ መልሳለሁ። ከዛ በፊት የጤና መረጃዎችን ላድርስ። በአዲስ አበባ የዝንጀሮ ፈንጣጣ የተያዘ ሰው ተገኝቷል የሚል መረጃ ለኢትዮ ፎከስ ደርሷል። መረጃው ይፋ እንዳይወጣ መንግስት ጥረት እያደረገ ነው መረጃውን ለመያዝ በሚል ነው የተገለጸው። ከአሁን በፊት መንግስት በተደጋጋሚ ባወጣቸው መረጃዎች 18 የሚደርሱ ሰዎች በዝንጀሮ ፈንጣጣ መጠቃታቸውና በዚህ ቫይረስ ተይዘው እንደሚገኙ፣ አንድ ሰው ህይወቱ ማለፉን የኢትዮጵያ ጤና ጥበቃ ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ገልጸዋል። አሁን አዲስ አበባ ውስጥ የተገኘውን በተመለከተ ግን መግለጫ እንዳይሰጥ ተይዟል ተባለው። ስለዚህ አዲስ አበባ አካባቢ ያሉ ሰዎች ጥንቃቄ እንዲያደርጉ ይህንን መረጃ አድርስልን በሚል ነው የመረጃ ምንጮቹ ያደረሱት። አዲስ አበባ እንግዲህ ይህ በሽታ ከተከሰተ አሁን ካለው አጠቃላይ ሁኔታ አንጻር የከፋ ቀውስ ሊመጣ ይችላል። ስለዚህ ጥንቃቄ አድርጉ። እስካሁን በኬንያ ኢትዮጵያ ድንበር አካባቢ ሞያሌ ከተማ አካባቢ ነበረ ሰዎች በቫይረሱ የተያዙ ሰዎች ተገኝተዋል የተባለው። አሁን አዲስ አበባ ውስጥ መከሰቱ ነው የታወቀው። የሚገርመው ነገር ደግሞ ምርመራ ማዕከላቱ 3 ብቻ ናቸው። አዲስ አበባ፣ ናዝሬት፣ አዳማና ሐዋሳ ናቸው። በሌሎቹ የኢትዮጵያ አካባቢዎች የሚገኙ ላቦራቶሪዎች የዚህ ቫይረስ ምርመራ አይሰሩም። ስለዚህ አዲስ ላቦራቶሪዎችን ለመክፈት ድጋፍ ያስፈልጋል ተብሏል። እንግዲህ ጥንቃቄ ያድርግ ህብረተሰቡ። ከጤና ጋር በተያያዘ በኢትዮጵያ ጤና ባለሙያዎች ከአብይ አህመድ ጋር ሊሰበሰቡ ነው የማህበራት ተወካዮች ተብሏል። በሚቀጥለው ሰኔ 6 ዓርብ በጠቅላይ ሚኒስትር ጽሕፈት ቤት ስብሰባ ይደረጋል የሚል መረጃ ሰምተናል የሚሉት የመረጃ ምንጮቹ የጤና ባለሙያዎች ለአንድ ወር ካደረጉት የጠንካራ የመብት ጥያቄና ንቅናቄ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር ፊት ለፊት ሊገናኙ ፕሮግራም እንደተያዘ ውስጥ አዋቂ የመረጃ ምንጮች ገልጸዋል።
ሆኖም ግን የጤና ባለሙያዎቹ ለማህበራቶቹ የቦርድ አመራሮችና የማህበራት ተወካዮች የተለያዩ ቅድመ ሁኔታዎችን እያስቀመጡ ነው የሚገኙት። አንደኛ የጤና ባለሙያዎች በርካቶቹ ታስረዋል፣ ከስራ ተፈናቅለዋል፣ ታግደዋል፣ ከትምህርታቸው የተባረሩ አሉ። ስለዚህ እነዚህ በዚህ ሁኔታ ባሉበት ሁኔታ መነጋገር ምን ለውጥ ያመጣል? ስለዚህ የታሰሩ ተፈተው፣ የታገዱ ወደ ስራቸው ተመልሰው፣ የተባረሩትም እንደዚሁ በይቅርታ ከተመለሱ በኋላ ነው መነጋገር የሚቻለው። ሁለት የጤና ባለሙያዎች ያቀረቧቸው 12 ጥያቄዎች እስካሁን ለአንዱም የተሰጠ ምላሽ የለም። ስለዚህ እነዚህ ምላሾች ሳይኖሩ እንዴት ከጠቅላይ ሚኒስትሩ ጋር መነጋገር ይቻላል? ጠቅላይ ሚኒስትሩ እነዚህን ጥያቄዎች እንደማይመልሱና አቅጣጫ እንደሚሰጡ እየታወቀ ይሄ ለፖለቲካ ፍጆታ አይሆንም ወይ የሚል ሌላው በመንግስት ሚዲያዎች በኩል በጤና ባለሙያዎች ላይ ለተፈጸሙ ስም ማጥፋቶችና ማጠልሸቶች የፕሮፓጋንዳዎች ማስተባበያ ሳይሰጥ በመንግስት በኩል ይቅርታ ሳይጠየቅ ስብሰባ ማድረጉ ምን ጥቅም አለው የሚሉ ጉዳዮችን አንስተዋል። እንግዲህ ራሳቸው ነው መነጋገሩ ክፋት የለውም። ከየትኛውም አካል ጋር መነጋገር መደራደሩ ተገቢነት አለው። ግን በድርድር ውስጥ ግን የራስን መብትና ጥቅም ይዞ መገኘት ነው ዋናው የሚሆነው ጉዳይ። እንግዲህ ጠቅላይ ሚኒስትሩ ይህንን የሚያደርጉና ፕሮግራሙ የማይለወጥ ከሆነ የጤና ባለሙያዎቹ ጥያቄ ተጽዕኖ ስለመፍጠሩ የሚያሳይ ነው የሚሆነው። ስለዚህ ቀኑን በዚህ በኩል እንግዲህ የጤና ባለሙያዎቹ ቅድመ ሁኔታ አስቀምጠዋል። ማህበራቶችና ቦርዶቹ በተያዘው መርሃ ግብር መሰረት ተገኝተው ስብሰባውን ያደርጋሉ። አብሮ የሚታይ ጉዳይ ነው የሚሆነው። ለማንኛውም በዚህ በኩል ግን የተገኘው ውጤት ሲታይ የጤና ባለሙያዎቹ ያቀረቡት ጥያቄ ጠንካራ ተጽዕኖ መፍጠሩን የሚያሳይ ነው የሚሆነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች በርካታ ሰዎች መፈናቀላቸውን የሚገልጹ መረጃዎች ናቸው ያሉት። የአውሮፓ ህብረት የሰብአዊ ረድኤት ማስተባበሪያ እንደገለጸው በቤኒሻንጉልና በኦሮሚያ አዋሳኝ አካባቢዎች 11 ሺህ በላይ ሰዎች ተፈናቅለዋል ብሏል። በኦሮሚያ ክልል ሳሲጋ ወረዳ አሮዋታ ተብሎ የሚጠራ ቀበሌ አካባቢ 5500 ሰዎች ተፈናቅለዋል። እንዲሁም ደግሞ በቤኒሻንጉል ካማሺ ዞን ከኦሮሚያ ክልል የተነሱ ጥቃት በሚፈጽሙ ታጣቂዎች ምክንያት 5900 ሰዎች ተፈናቅለዋል። አሁንም በአዳራሽ ውስጥ ነው የሚገኙት ብለዋል። እነዚህ እንግዲህ በኦነግ ሸኔ ጥቃት የተፈናቀሉ ሰዎች ናቸው። በሁለቱም ቦታዎች የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ኦቻ ለተፈናቃዮቹ አስቸኳይ እርዳታ ያስፈልጋል ሲል ጥሪ አቅርቧል። ጥበቃም በቂ መጠለያና ደህንነታቸው የሚከታተል አካል ያስፈልጋል ሲል ነው ጥሪ ያቀረበው። እንግዲህ ሰሞኑን እየተፈናቀሉ ናቸው። አብዛኞቹ የአማራ ተወላጆች መሆናቸውን ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ በመተከል ሰሞኑን እንግዲህ የኦነግ ሸኔ ታጣቂዎች ገብተው በቡለን ወረዳ በፈጸሙት ጥቃት የተገደሉ ሰዎች ቁጥር 27 ደርሷል ብለዋል የኢትዮ ፎከስ የመረጃ ምንጮች። 13 የጸጥታ ሰዎች ሲሆኑ 14 ደግሞ ሲቪሊያን ናቸው። ዛሬም 3 አስከሬኖች ወድቀው ተገኝተዋል ተብሏል። የታጣቂዎቹ አካባቢውን ለቀው ከወጡ የመንግስት ኃይሎች ወደ አካባቢው ከገቡ በኋላ 3 አስከሬኖች ተገኝተዋል። ምናልባት ቁጥሩ ከዚህም በላይ ሊጨምር ይችላል ነው የተባለው። ታጣቂዎቹ በሚሊዮን የሚቆጠር ገንዘብም ይዘው ሂደዋል ነው የተባለው። የገንዘቡ መጠን እንግዲህ ከ3 ባንኮች ዝርፊያ ስለመፈጸሙ የመረጃ ምንጮች ገልጸዋል። በዋናነት ዝርፊያ የተፈጸመበት ግን የኢትዮጵያ ንግድ ባንክ ነው። ሌሎቹ ላይ በቂ ገንዘብ አልተገኘም። ከንግድ ባንክ በሚሊዮን የሚቆጠር ገንዘብ ተወስዷል ተብሏል። ወደ ጎንደር ጠለምት አካባቢ የሚወስደን መረጃ ላስከትል። ጠለምት፣ ፍራና እና ሰረቆ ተብሎ የሚጠሩ አካባቢዎች በህወሓት ይደገፉ የነበሩ በአካባቢ እንቀሳቀሱ የነበሩ ሽፍታዎች በማህበረሰቡ ጋር በነበረ ውጊያ በቁጥጥር ስር ውለዋል። የተገደሉም አሉ ነው የተባለው። እነዚህ በአካባቢው ወደ ሽሬ በተደጋጋሚ በመመላለስ በህወሓት በኩል ድጋፍ የሚደረግላቸው ታጣቂዎች መሪያቸው ነጋ ከበደ የሚባለውን በቁጥጥር ስር ውለዋል። ሌሎችም አብረው የነበሩ ተገድለዋል ነው የተባለው። ሰራኮ ተብሎ የሚጠራው ቀበሌ ከሽሬ ልዩ ተልዕኮ ይዘውም እንደዚሁ የመጡ ትግሬንን ብላችሁ ፈርሙ፣ ትግሬ መሆናችሁን ካረጋገጣችሁ ማዳበሪያ፣ ምርጥ ዘር በነፃ ይሰጣችኋል። ለትግራይ ማዳበሪያና ምርጥ ዘር በነፃ ከተባበሩት መንግስታት ድርጅት ተሰጥቷል። ስለዚህ ይህንን ማዳበሪያ የምትፈልጉ ከሆነ አማራንን አትበሉ ሲሉ እያሉ ሲንቀሳቀሱ ሰዎችን ለማስፈረምም እንደዚሁ በህወሓት ተልዕኮ ተሰጥቷቸው ሲንቀሳቀሱ የነበሩ ሰዎችን በቁጥጥር ስር ስለመዋላቸው እንደዚሁ የወጡ መረጃዎች ያሳያሉ። ወደ ግንባር መረጃዎች ነው የምቀጥለው። ወደ ደቡብ ጎንደር ላይ ጋይንት የሚወስድን መረጃ ላስከትል። ደቡብ ጎንደር ላይ ጋይንት የፋኖ ቤተሰብ ናችሁ በሚል የመንግስት የጸጥታ ኃይሎች መኖሪያ ቤቶችን አቃጥለዋል፣ ንብረት አውድመዋል ነው የተባለው። በትላንትናው ዕለት ግንቦት 30 2017 ዓ.ም በአካባቢው የሚንቀሳቀሱ የመንግስት የጸጥታ ሰዎች ጎብጎብ ከተማ ተብላ የምትጠራ ከተማ አቅራቢያ የፋኖ አይተን መላኩ ቤተሰቦችን 2 መኖሪያ ቤቶችና ሙሉ ቤት ንብረት አቃጥለዋል።
እንዲሁም ደግሞ የፋኖ ጌጤ አስማማው ቤተሰቦችን 3 የመኖሪያ ቤቶችን ከነሙሉ ንብረቶቻቸው አቃጥለዋል። እንዲሁም ደግሞ 2 መኖሪያ ቤት የጌታ ዳኛው የሰለሞን መንግስት የተባሉ ቤተሰቦች ቤት እንዲቃጠል ተደርጓል ነው የተባለው። እንግዲህ ጎብጎብና አካባቢው በተለያዩ አካባቢዎች የሚሊሻዎች የፋኖ ቤት በሚል አካባቢው ነዋሪዎችን ንብረታቸውን እያወደሙ ቤታቸውን እያቃጠሉ ቤት አልባ እያደረጓቸው ነው የሚገኙት። ይሄ ግልጽ የሆነ የጦር ወንጀል እንደሆነ በተደጋጋሚ ተገልጿል። እዚሁ ደቡብ ጎንደር እስቴ አንጋጫት፣ ዳት፣ አጎና በተባሉ አካባቢዎች እንደዚሁ በሌሊት ውጊያ ነበር ተብሏል። ትላንትና ሌሊት በነበረው ከፍተኛ ውጊያ ጉዳቶች ደርሰዋል ተብሏል። በአራት አቅጣጫ በሌሊት ወደ ፋኖ ቀጠና ከተንቀሳቀሰ የመንግስት ኃይል ጋር በነበረው ውጊያ ነው እነዚህ ጉዳቶች እየደረሱት። በውጊያው በፋኖ ሆነ በመከላከያ ላይ ጉዳቶች ደርሰዋል ከመባሉ ውጭ በዝርዝር የወጡ አሃዛዊ መረጃዎች የሉም። የብልጽግና ገጾች ደግሞ በዚህ አካባቢ በነበረው ውጊያ የቡድን መሳሪያዎችን ጨምሮ ፋኖዎች ወደ መንግስት እጅ ሰጥተዋል ሲሉ እያወጡ ነው የሚገኙት። ይህን በተመለከተ ከፋኖ በኩል ምላሽ ለማግኘት የተደረገው ጥረት አልተሳካም። ፋኖ ምላሽ የሚሰጥ ከሆነና ይህን ጉዳይ በብልጽግና ሚዲያ የተሰራጨውን የሚያውቁት ከሆነና ምላሽ ካላቸው የሚካተት ይሆናል። ሸዋ አንኮበር ቁንዲ ወደ ደብረ ብርሃን መስመር እገታ፣ ዝርፊያ ሲፈጽሙ የነበሩ እንዲሁም ደግሞ አሽከርካሪዎችን እያገቱ ገንዘብ ሲቀበሉ ሲያንገላቱ የነበሩ 4 ዘራፊዎች በቁጥጥር ስር ውለዋል ተብሏል። የሸዋ ፋኖ ጠቅላይ ግዛት እዝ በአካባቢው እነዚህን 4ቶች በቁጥጥር ስር ያውል 6 የሚሆኑ ደግሞ አምልጠዋል ነው የተባለው። ተከታትሎ መያዙ ይቀጥላል ተብሏል። ወደ ሰሜን ወሎ አለማጣ ስንሄድ አለማጣ በፈረሰው ሐውልት ምክንያት ትናንትና እንግዲህ የህወሓት ታጣቂዎች በአለማጣ ከተማ መሃል አደባባይ የሚገኘው ወንጭፍ አደባባይ የሚገኘውን ሐውልት ማፍረሳቸው ተገልጿል። ይህን ተከትሎ ትናንት የህዝብ ቁጣ ነበረ። እንደውም ብዙዎቹ በዚህ ጉዳይ ላይ ይሄ ርዕስ ነበር በትናንትናው ዘገባ ርዕሱ ተጋኗል የሚል አስተያየቶችን አይቻለው። የተጋነነ ርዕስ የለውም። ይሄ በአካባቢው በወንጭፍና በስናይፐር የራያ ህዝብ በወንጭፍ የህወሓት ታጣቂዎች በስናይፐር ተዋግተዋል። ለዚህ መታሰቢያ በሚል አደባባዩ ወንጭፍ አደባባይ ተባለ። በዚህ ደግሞ ለማንነት መስዋዕትነት የከፈሉ ሰዎች መታሰቢያ ተብሎ አደባባይ ቆሟል። ይሄ መቀሌ ውስጥ የቆመው የሰማዕታት ሐውልት ቢፈርስ አጀንዳ የማይሆነው ወይ ደግሞ ህወሓት የትግልና የማንነታችን መገለጫ ነው ብሎ ትልቅ ፖለቲካ የማያደርገው ለምንድን ነው? ሌሎቹስ የመገለጫ የሆኑ የማንነት መገለጫ የሆኑ አደባባዮችና ሐውልቶች በትግል ያውም ተሳትፎ ላደረጉ ሰዎች የቆሙ አደባባዮች መፍረስ በዛ ልክ ለምንድን ነው የተጋነነ አጀንዳ የሚሆነው የሚለው እንግዲህ ከዚህ ነው። የአማራ ምልክቶችን ጨርሶ ማጥፋት ነው እንግዲህ የመጀመሪያው በዚህ የህልውና ጦርነት ውስጥ ትልቁ ፈተና። ስለዚህ ህወሓት በተጨባጭ ይህንን እያደረገ ነው የሚገኘው መሬት ላይ። ስለዚህ በዚህ ብዙ ህዝብ ተቆጥቶ አደባባይ ወጥቶ ነበር። መከላከያ ህዝቡን በትኗል። ዛሬም እንግዲህ ሌሊቱን በየአስፋልቱ የህወሓት አካባቢውን ለቆ እንዲወጣ ራያ ወሎ ነው፣ ራያ አማራ ነው የሚሉ በርካታ ጽሁፎች በአስፋልት ላይ በቀለም ተጽፈው ተገኝተዋል። የህወሓት ታጣቂዎች ደግሞ የአማራ ምልክት የሆኑትን በሙሉ እናፈርሳለን፣ ብልጽግና የሚሉ ጽሁፎችን በአማርኛ የተጻፉትን በሚል እየዛቱ ነው የሚገኙ ተብሏል። ዛሬ እሑድ በከተማው ሰልፍ ይደረጋል የሚል መረጃ መኖሩ ተከትሎ ፌዴራል ፖሊስ እና መከላከያ በየአደባባዩ በመቆም ሰዎች እንዳይንቀሳቀሱ ፍተሻ ሲያደርጉ ነበር ተብሏል። በዚሁ ቀጠና ባለማጣ ትይዩ መጋሎ ተብሎ የሚጠራው ነፃ መሬት እያሉ አሁን ከህወሓት እያኮረፉ የሚወጡ ታጣቂዎች የሚሰባሰቡበት ቦታ ላይ 4 የህወሓት ታጣቂዎች እና አርሚ አዛዥ እና ከፍተኛ ወታደራዊ አዛዦች ወደ እነዚህ ነፃ መሬት ገብተዋል ነው የተባለው። በአርሚ ደረጃ አዛዥነታቸው አልተገለጸም የተባሉት 2 የሻለቃ 1 የኮሎኔል ማዕረግ ያላቸውና ሌላ ማዕረጋቸው ያልተገለጹ ከአጃቢዎቻቸው ጋር ነፃ መሬት ተብሎ ወደሚጠራው አካባቢ ስለመቀላቀላቸው መረጃዎች ጠቁመዋል። ይህንን የተቀላቀሉት ጽምዶ እየተባለ የሚጠራ የጋራ ወታደራዊ ስልጠና ይጀመራል የሚል መረጃ ሰምተው እንደሆነ የመረጃ ምንጮቹ ይህንን ካለማጣ አድርሰውኛል። እንደ መረጃ ምንጮቹ ከሆነ ጽምዶ በሚል የጋራ ወታደራዊ ስልጠና የኤርትራና የህወሓት ታጣቂዎች በጋራ ስልጠና ያደርጋሉ መባሉን ተከትሎ ይህንን በመቃወም ነው ወደዚህ የመጡት። ጽምዶ የኤርትራና የህወሓት የአክቲቪስቶች ጥምረት ካሁን በፊት እንደሆነ ሲታወቅ በወታደራዊ በፖለቲካዊ እንቅስቃሴዎች እንደዚሁ ጥምረት አለ የሚሉ መረጃዎች እየወጡ ነው የሚገኙት። በጥምረቱ ዙሪያ ከኤርትራ በኩል በይፋ የተባለ ነገር የለም። ሆኖም ግን ባለፈው የኤርትራ የ34ኛ ዓመት የነጻነት በዓል በሚከበርበት ወቅት ፕሬዝዳንት ኢሳያስ አፈወርቂ የሴም የኩሽ የኦሮሞማ የሚሉ ጉዳዮችን ማንሳታቸው ለዚህ ማሳያ እንደሆነ ነው እንግዲህ የመረጃ ምንጮቹ የሚገልጹት። እንግዲህ ጽምዶ የጋራ ወታደራዊ ስልጠናዎችን ይጀምራል የሚለው ግን እስካሁን ከህወሓትም ከኤርትራም በኩል ምላሽ አልተገኘበትም። ወደ ሌሎች የግንባር መረጃዎች ይቀጥላለሁ።
ላስታ ግዳን ላስታ አካባቢዎች እንደዚሁ ውጊያዎች ተደርገዋል። በመንግስት የጸጥታ ኃይሎች ከባድ መሳሪያ ድብደባ በመኖሪያ ቤቶችና በአርሶ አደሮች ንብረት ላይ ጉዳት ደርሷል ነው የተባለው። በላስታ አካባቢዎች በእነዚህ ወንዳች፣ ይባር፣ እንጀፋት፣ ብልባላ፣ አይና ቡግና፣ ላልኪው፣ ጋዝጊብላ እስከ ሰቆጣ መስመር ድረስ ባሉት አካባቢዎች ከግንቦት 20 ጀምሮ ተከታታይ ወታደራዊ እንቅስቃሴዎች ነበሩ። ይህንን ተከትሎ በአካባቢዎችም ግንቦት 28 እና 29 ውጊያ ተደርጓል። በተለይ ይባር ተብሎ የሚጠራ ቦታ በተደረገ ውጊያ ከባድ ውጊያ ነው የተደረገው። በዚህ ውጊያ ከባድ ወታደራዊ ኪሳራ ደርሷል። በውጊያ ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሙትና ቆስለኛ ሆነዋል። በትንሹ 15 የሚደርሱ የመንግስት ወታደሮች ሲገደሉ አንድ የሬዲዮ የያዘ አዛዥን ጨምሮ ምናልባት የሻለቃ ማዕረግ እንዳለው ነው የመረጃ ምንጮች የሚገልጹት። እሱን ጨምሮ ሌሎች ሙትና ቆስለኛ ሆነዋል። ቁጥራቸው ያልታወቀም እንደዚሁ ቆስለው ሆስፒታል ገብተዋል ነው የተባለው። አንድ ሬዲዮ 9 ነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። ወንዳች ተብሎ ከሚጠራው አካባቢ በተተኮሰ ከባድ መሳሪያና ዙ 23 በርካታ መኖሪያ ቤቶች፣ የአርሶ አደር መኖሪያ ቤቶች ወድመዋል፣ ጉዳትም አስተናግደዋል ነው የተባሉት። 2 መኖሪያ ቤቶች ሙሉ በሙሉ ወድመዋል። ይህንን ዘመቻ ያደረገው በብሔራዊ ኃይሉ የላስታ አሳምነው ኮር የተለያዩ ክፍለ ጦሮች መሆናቸውንም እንደዚህ የወጡ መረጃዎች ያሳያሉ። ሌላው ለተከታታይ ተኩስና ውጊያ ሲደረግባቸው ከነበሩ አካባቢዎች መካከል ደቡብ ወሎ የምዕራብ ወረዳዎች ቦረና ሳይንት አካባቢ ነው። ቦረና ሳይንት፣ መካነ ሰላም ቀጠና፣ ተዋ፣ አርብ ገበያ ተብሎ በሚጠሩ አካባቢዎች ከግንቦት 25 ጀምሮ እስከ ግንቦት 30 ድረስ ተከታታይ ተኩስ ነበረ። ግንቦት 29 እና 30 ደግሞ እንደዚሁ በርቱ ተኩስ ይሰማ ነበር ብለዋል የመረጃ ምንጮቹ። በዚህ አካባቢ የመንግስት ኃይል በቀጠናው ስምሪት ማድረጉን ተከትሎ ነው ውጊያ የነበረው። 023፣ 024፣ 025 ተብሎ በሚጠሩ ቀበሌዎች አካባቢዎች ውጊያዎች ተደርገዋል። በዚህ ውጊያ እንግዲህ የደረሰውን ሰብአዊ ጉዳትና ወታደራዊ ኪሳራ ስንመለከት የወረዳው ሚሊሻ ጽሕፈት ቤት ኃላፊ ቆስሎ ሆስፒታል ገብቷል። ሌሎች እንደዚሁ የእሱ አጃቢዎችና አብረውት ወደ ዘመቻ ወጥተው የነበሩ 7 የሚሆኑ ሞተዋል። የሶስቱ አስክሬን የተገኘው ከቀናት በኋላ ነው ተብሏል። በታ ተብሎ የሚጠራው ቦታ፣ ጠጠር ፈሶ ተብሎ የሚጠራው ቦታ እንዲሁም ደግሞ እስከ መካነ ሰላም ድረስ በነበሩ ውጊያ የአድማ ብተና የሚሊሻ አባላት እንደዚሁ ጉዳት አስተናግደዋል። በንጹሃን ላይም እንደዚሁ ጉዳቱ መጠኑ ያልታወቀ የህይወት መጥፋትና የንብረት ውድመት ጉዳት ደርሷል ነው ሲሉ የመረጃ ምንጮች የገለጹት። ሰሜን ወሎ ሰሞኑን እንግዲህ የከተማው የመዘጋጃ ቤቱ ስራ አስኪያጅ ከተገደሉ በኋላ ዛሬም እንደዚሁ የቀድሞው ከንቲባ ወንድም ሌሊቱን ተገድለዋል ተብሏል። በመኖሪያ ቤታቸው ሌሊት የቀድሞው ከንቲባ ወንድም ተገድለዋል የተባሉት ካሁን በፊት ወንድም ሙስና ወይም ደግሞ ገንዘብ በልቶናል በሚል ተይዞ 200 ሺህ ብር ከፍለው ተለቀው የነበሩት የከንቲባ ወንድም ዛሬ ደግሞ ከመኖሪያ ቤታቸው በሌሊት ተገድለዋል ሲሉ መርሳ አካባቢ ያሉ የመረጃ ምንጮች ይህንን አድርሰዋል። ለሰዓት የያዝኳቸው መረጃዎች ከሀገር ውስጥ እነዚህ ናቸው። እንዲሁም ደግሞ የአፍሪካ ቀንድ በእርግጥ ይሄኛውም ኢትዮጵያ ውስጥ ጉዳይ ነው የተመለከቱ መረጃዎች አስከትላለሁ። የኡጋዴን ነጻነት ብሔራዊ ግንባር ኡጋዴን ነጻ አውጪ ግንባር ማለት ነው በሶማሊያ መካከለኛው ሸበሌ አካባቢ ወታደራዊ ስልጠና ለመጀመር እንቅስቃሴ እያደረገ ነው የሚሉ መረጃዎች ወጥተዋል። የታጣቂዎች ምልመላ፣ የጦር መሳሪያ ድጋፍና የሎጂስቲክ ድጋፎች እንቅስቃሴዎች እያደረገ ነው ሲሉ የመረጃ ምንጮች ገልጸዋል። ከሞቃዲሾ እስከ ካይሮ ድረስ ድጋፍና ቃል ተገብቶለታል የተባለው ታጣቂ ቡድኑ ለስልጠና ድጋፍ አዎንታዊ ምላሽ ተሰጥቶታል። በመካከለኛው ሸበሌ ለጊዜው ስሙ ባልታወቀ ቦታ ስልጠና ለመጀመር እንቅስቃሴ እያደረገ ነው ተብሏል። እንግዲህ የኡጋዴን ነጻ አውጪ ግንባር 2018 የሰላም ስምምነት አድርጎ ወደ ሀገር ውስጥ ከገባ በኋላ ቡድኑ ለሁለት ተከፍሏል። በአብዱራህማን ማህዲ የሚመራው ቡድን ናይሮቢ ውስጥ ቢሮ ከፍቶ ነው ይሄንን የትጥቅ እንቅስቃሴ ወደ ሶማሊያ ሞቃዲሾ ሄዶ ለማድረግ ዝግጅት እያደረገ የሚገኘው። እንግዲህ በተመለከተ ከሌሎቹ በተለይ አሁን በምርጫ ቦርድ ተመዝግቤያለሁ ከሚለው ቡድኑ በኩል የተሰጠ መግለጫ የለም። ይህንን ቡድን ግን ባለፈው በመግለጫ ማውገዛቸው ይታወቃል። እኛን አይወክልም የሚል እኛ በምርጫ ቦርድ ተመዝግበን እንቀጥላለን የሚል መግለጫ መስጠታቸው ይታወቃል። እንግዲህ በግብጽ ደግሞ በዚህ ቀጠና መምጣቷን ተከትሎ የኡጋዴን ነጻ አውጪ ግንባር ላለፉት 30 ዓመታት ጦርነት ላይ ነበረ። በኋላ እንግዲህ ከኤርትራ ከተመለሰ በኋላ በሰላም እታገላለሁ ቢልም አሁን እንደገና ወደ ትግል ገብቷል። ባለፈውም ጥሪ ማድረጉ ይታወቃል። ለጥሪውም የኦሮሞ ነጻነት ግንባር ምላሽ ሰጥቶታል። አብረን እንታገላለን የሚል ወደ ሱዳን የሚወስድን መረጃ ሳስከትል ሱዳን የደቡብ ኮርዶፋን ከተማ ዳሃይሊብ ተብላ የምትጠራው ዳሃይሊብ እና ቃድር
በአርኤስኤፍ ከበባ ውስጥ ገብተዋል። የአልቡርሃን ጦር አካባቢውን ለቆ እየወጣ ነው የሚገኘው ተብሏል። በሱዳን ባለው ጦርነት ከፍተኛ ሰብአዊ ቀውስ ተከስቷል። አሁንም በርካታ ሰዎች በኮሌራ ወረርሽኝ እያለቁ ነው። በስደተኛ መጠለያ ጣቢያዎች ውስጥ እርዳታ ባለመኖሩ ሰዎች ህይወታቸው እያለፈ ነው ተብሏል። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ። ያው ጉንፋን አለ፣ በዚህ ውስጥ እንግዲህ ጫና ፈጥሯል ድምፄ ላይ። ስለተከታተላችሁ ትዕግስት ኖሯችሁ በእጅጉ ነው የማመሰግነው።